እኔ የጧት ሰው ነኝ። ባይዘይ ቅድም ከነገርኳችሁ አንድ ትልቅ ነገር ቢኖር ሀብት ለመፍጠር የጧት ሰው ሆኑ። ስራ ከጀመርኩ ጀምሮ 11 ተኩል ነው የምነሳው። ጧት ብራይት ለመሆን ጂሜን ሰራለሁ። ጧት 1 ሰዓት ለምን ቤት እንዳልቀሰቀሳቸው ተኝተዋል። እንግዲህ አይደል እንዴ? ጧት 1 ሰዓት 20 ከሚሆኑ የመምሪያ ኃላፊዎች ጋር አብሬ ሻይ እጠጣለሁ ከሰራተኞቼ ጋር። ሁል ጊዜ ወዳጄ አጠገብ ያለው ወዳጄ ለሱ ክፉ ነገር ማስብ ከሆነ የኔ ቤተ ክርስቲያን መሄድ ምን ጥቅም አለው? ስለዚህ ሁል ጊዜ አጠገባችሁ ላለው ሰው ጥሩ ነገር አድርጉለት። ሃይማኖት ያለው ልባችሁ ላይ ነው። ክፉ ከሆናችሁ 40 ጊዜ ብንሰግድ 40 ጊዜ ብንጸልይ ጥቅም የለውም። ሁል ጊዜ ፖዚቲቭ ለመሆን ሞክር። ፖዚቲቭ የሆነ ሰው ምንድነው? እግዚአብሔር ሳያስበው በላዩ ላይ ይጨምርለታል። አንድ ሰው አጠገቡ ከጓደኛው ጋር ይጫወታል። ምን ይልና ይሄድና የጓደኛውን ታሪክ ለሌላ ሰው አይዶ ያማል። ችግር ካለው እዛው መንገድ አይደል? እዛው ነገሩ ማለፍ እንጂ ለዛ የራሱን ወዳጅ መልሶ ማማት የለበትም። አለቀ። ፊት ለፊት መንገድ ነው። ትልቅ ጥፋት ቅድም ምላችሁ ትልቅ ጥፋት ተስፋ መቁረጥ ነው። ሁላችሁም እዚህ ያላችሁ ሰዎች ለመስራት ለማደግ ትሞክራላችሁ። ተስፋ አትቁረጡ። አንድ ቀን አለ። እልህ ያያዛችሁ ግን አሸናፊ ናችሁ። ተስፋ ከቆረጣችሁ ግን መጥፎ ነው። ሁሉም የደረሰበት ደረጃ ትደርሳላችሁ። አይደረሰም ብላችሁ አታስቡ። ይደረሳል። የማይደረስበት ምንም ምክንያት የለውም። ስለዚህ ማንም ሰው ተስፋ መቁረጥ የለበትም። 1 ዓመት መጥፎ ዓመት ይሆናል። 2ኛው ዓመት መጥፎ ዓመት ይሆናል። አዋይ 3ኛው ዓመትን ለምን አልሞክረውም ብሎ መሄድ ያስፈልጋል። ይሄ እኔ ንግድ ነግጄ እምቢ ብሎኛል፣ ንግድ ስነግድ እምቢ ስላለኝ ማቋረጥ አለብኝ ብሎ ማሰብ አለበት? የለበትም። ይሄኛውን ይነግዳል፣ አልሆነለትም። ይሄን ይነግዳል፣ አልሆነለትም። ሌላውን መነገድ አለበት። ስለዚህ ተስፋ መቁረጥ የሚባል ነገር ሁላችሁ ጋር እንዳይገባ። ሁላችሁም ከሰራችሁ ሀብትና ንብረት ታፈራላችሁ። ትልቁ ኪሳራ በራስ አለመተማመን ነው። መተማመን አለባችሁ። በቃ እኔ በችሎታዬ መስራት አለብኝ ብላችሁ ራሳችሁን ማሸነፍ አለባችሁ። ሁለተኛ ምንድነው? ትልቅ ሀብት ጊዜ ነው። አሁን የብዙዎቻችን ችግር ምንድነው? ነገ ሰራዋለሁ፣ ከነገ ወዲያ ሰራዋለሁ ብሎ ማለት ነው። ያ ጥሩ አይደለም። ባይዞይ እዚች ዓለም ላይ እስካለን ድረስ አንድ ማትረሷት ነገር ምንድነው? ከዛሬ ትናንት ነው የሚሻለው፣ እንዳትረሱ። ስለዚህ ዛሬ መፈጸም ያለባችሁን ብትፈጽሙ ነው ጥሩ የሚሆነው። ነገ ፈጽማለሁ ማለት የለም። የምትችሉትን ነገር ዛሬ ለመፈጸም መሞከር ነው። ጊዜ ሁል ጊዜ ጥሩ ነው። ዛሬ መፈጸም አለ። እኔ አሁን አጀንዳይ ላይ የ35 ዓመት አጀንዳ ቢሮዬ ተለጥፏል። እያንዳንዱ እንጃ ላለፉት 30 ዓመታት 1500 አጀንዳዎች እናትምና ለሚመለከቱ ሰዎች ሁሉ እንሰጣለን። ለምን? ብዙ ነገር ላይ ከመጨነቅ አጀንዳ ላይ የያዘ ነገር አይረሳም። አድቫንቴጅ አለውና ሁል ጊዜ ጊዜ የሚባል ጥሩ ነው መጨረስ። እኔ አሁን አንዴ አሜሪካን ሀገር አንድ ይሁን ነገር እያሰራሁ አንድ የስፓኒሽ ሰውዬ ነው። እንደምታውቁት የእኛን ስም ለመያዝ ያስቸግረዋል። ምን ይለዋል? ሁል ጊዜ ነው ይመጣና እንዲህ ይሄን መቼ ነው የምጨርሰው እለዋለሁ። ይሄን ነገ ይለኛል። ይሄን ከነገ ወዲያ ይለኛል። ዋይ ቱዴይ ይለዋለሁ። አሁንም ዋይ ቱዴይ ይለዋል። አሁን ቢቸግረው ከዛ ስመጣ ሚስተር ቱዴይ መጡ ነው የሚለው። ዛሬ የሚለው አማርኛ ላይፍ ይለውጣል። ይሄን እንዳትረሱ። ዛሬ መጨረስ ያለብን ነገር ካለ ዛሬ እንጨርስ። ለነገ የሚባል ነገር ጥቅም የለው ነው። ደግሞ ትልቅ መጥፎ ባህሪ ለሰው ልጅ ያለው ትልቅ መጥፎ ባህሪ ምንድነው? ኩራት ነው። ኩራት ምን ይጠቅማል? እኔ እሷን ባገኛቸው ሰላም ቢሉኝ ሰላም ብላቸው ምንም ጉዳት የለውም አይደል? ኩራት የሚባል ነገር በኔቸራችሁ አታስገቡ። ሀብት ጠፊ ነው፣ ረጋፊ ነው አይደል? ውበት ጠፊ ነው፣ ረጋፊ ነው። ስልጣን ለተወሰነ ጊዜ ነው የሚቆየው። አንዳንድ ሰው ስልጣን ወንበር ላይ ሲቀመጥ ከዛ የሚነሳ አይመስለው። አይሆንም፣ ምን የለበት ይነሳል እኮ ያ ሰውዬ አይደል? ግን እዛ ስልጣን በነበረበት ጊዜ ያፈራቸው ጥሩ ወዳጆቹ አብረውት ነገ ተከትለው ይሄዳሉ። ሀብት የነበረው ሰውዬ በሚከስርበት ሰዓት በሀብቱ ጊዜ ያገኛቸው ጥሩ ወዳጆቹ አብረው ይሄዳሉ እንጂ ኩራት ያለበት ሰው ይሄ ኩራተኛ የራሱ ጉዳይ አገኛት አይደል?
ነው የሚለው ሰው። ስለዚህ በፍጹም ኩራትን የሚል ነገር አታስገቡ ነው። አስተዋይነትም ይኑረን። ትልቅ ነገር አስተዋይነት ነው እና የህይወት መመሪያዎችና ፍልስፍናዎች መሆን ያለበት ደግሞ አንድ ደረጃ ላይ ስንደርስ ብርን እንወዳታለን፣ ማጥፋት አንወድም። ግን ያ አይደለም መሆን ያለበት። አሁን የኔ ፕሪንሲፕል ምንድነው? እየኖሩ መሞት የሚሉት ነው። ማስመር አለባችሁ። እየኖሩ መሞት። ባገኛችሁት ነገር እየኖራችሁ ነው መሞት ያለባችሁ። ለምትሰሩ ስራ አስቀምጡ። መዝናናት ካለባችሁ ተዝናኑ። ይሄ መዝናናት እኮ ማለት ሚሊዮኖች ብር ማፍረስ አይደለም። 10 ብርም አውጥቶ መዝናናት ነው አይደል እንዴ? ግን 10 ብርን አላወጣም ብሎ ካልክ አልኖርክም። ያንተ መኖር ምንድነው ጥቅሙ? አይደል እንዴ? እየኖሩ መሞት የሚለውን ፕሪንሲፕል ሁላችንም መያዝ አለብን። እኛ አሁን በምንሰራበት ጊዜ ሁሉንም ሰራተኛ በኩል ነው ማየት ያለብን። እኔ ቢሮዬ ስገባ ዘበኛውም ሳሚን የሚለኝ፣ ጽዳት ሰራተኛውም ሳሚን የሚለኝ፣ ያኛውም ሳሚን የሚለኝ እንዴት ናችሁ ብዬ ነው ፈገግ ምን ጎዳለሁ። ትልቁ ነገር ደግሞ ቃልን ማክበር ነው። ዛሬ ከባድ ነው። በቢዝነስ ዓለም ስትኖሩ አስቸጋሪ ነገሮች ያጋጥሟችኋል። አንዱ ብር ይበደርና አልመልስም ይላችኋል። ትናደዳላችሁ፣ ትበሳጫላችሁ። እኔ አንድ ጊዜ ስራ ሲጀምር ገና ቂርቆስን ሰርቼ አንድ ቢልዲንግን ስሰራ አንዱ የታወቁ አቶ ቶፊቅ ሸሪፍ ይባላሉ። እኔ ደስ የሚለኝ አንድ ትልቅ ባህሪ ምንድነው? እድሜው ገፋ አካለ ሰው ጋር መዋል ወዳለሁ። ለምን? ኤክስፔሪየንስ ነው የምናገኘው። ቀላል እንዳይመስላችሁ። ልምድ ነው የምትወስዱት። ስራ በምንሰራበት ጊዜ በተቻለ መጠን የምናቀውና ኢንትረስት ያለንን ነው ስራ መስራት ያለብን። በእኛ ሀገር ያሉ ነጋዴዎች ይወጡና የሚወድቁበት አንዱ ፕሮብሌማቸው ምንድን ነው? ሁሉም አማሬ ነው። ሁሉም አማሬን ገበያ ትውጣ ይባላል አይደል? እና ይሄኛውም ስራ አማሬ፣ ያኛውም ስራ አማሬ፣ ያኛው ስራ እንደሱ መሆን የለበት። አንድ ስራ በሆቢህ ረግጠኸው የምታስቀምጠው ስራ መሆን አለበት። ከረገጥከው ስራውን ልምድ ነው። አሁን እኔ ስለ ቢልዲንግ ቢጠይቁኝ ቤት ቁጭ ብዬ አንተ 4ኛ ፎቅ ያለውን ያን ክፍል ያለው ለምን አልሰራሁም ብዬ ነው የምናገረው። ለምን? ኦልሬዲ ስራ ላይ ያለው ይመጣና ሰው እርሻ እንገባ ይለኝ። ኧረ በእናትህ ቂርቆስ እኮ ጤፍና ስንዴ የለም እኔ ታውቀዋለሁ ለምን ለመገባው እላቸዋለሁ። ስለዚህ ሰው ልጅ የሚያውቀውን ስራ ለመስራት ነው መሞከር ያለበት። የማያውቀውን ስራ የሰራ ሰው ምንድን ነው የሚሆነው? አዲስ ነው የሚሆነው። ፋብሪካ ክፈት ይባላል፣ ይከፍታል። እዛ ጋር ክፈት ይባላል። ያድልም አንድ ሰው ካደገ እያደገ በሄደበት ሰዓት የሚችለውንና የሚያውቀውን ስራ ነው እየሰራ መሄድ ያለበት። ለሌላው ሰው እድሉን ይተው። ሁሉንም ስራ አንድ ሰው ተንገብግቦ መስራት የለበትም። 1 2 3 እነዛም ስራዎች እየረገጡ ከሄዱ እኛ ኮንስትራክሽን ጀምረን ወደ ሆቴል ስራ ስንገባ እንዴት እንዳንገዳገደኝ ነው የማውቀው። ለምን? ኖርማል ሆቴልና ይገርማቸዋል ኢንተርናሽናል ሆቴል ይለያል። እኛ አሁን ሀገር የትም ክፍል ኤር ኮንዲሽን የለም። ኢንተርናሽናል ሆቴል ኤር ኮንዲሽን አለ፣ ስፕሪንክለር ሲስተም አለ፣ ካሜራ ሲስተም አለ። የሌለ ጣጣ የለ፣ የፈረንጅ ነው በቃ። ለምን? እዛ ማሪዮት ያለው ስታንዳርድ ውጭ ሀገር ያለው ማሪዮት እዚህ መምጣት አለበት። ስለዚህ እማናቀውን ስራ ስንገባ ተንገዳግደን የምንወድቅበት ጊዜ ይመጣል። ስለዚህ ማንም ሰው የሚያቀውን ስራ ብቻ መስራት አለበት የሚል የቢዝነስ ኮሜንት አለኝ። ሆን እንግዲህ ደጋግሜ እንደገና የምነግራችሁ ከሰር ወደቅን ምናምን ብላችሁ ተስፋ እንዳትቆርጡ። እንደገና ሞክሩ፣ ሀብታም ትሆናላችሁ። በምንሰራባቸው ስራዎች ቅድም እንዳልኳችሁ የማቀውን የምችለውን ስለሰራው ብዙ ቻሌንጅ አላጋጠመኝም። ግን አንድ ቢዝነስ ሰው ስራ በሚጀምርበት ጊዜ ብዙ ቻሌንጆች ሊያጋጥመው ስለሚችሉ ተስፋ መቆረጥ የለበትም። ይሄንን ነው ለእናንተ ረግጬ መናገር የምፈልገውና ቻሌንጅን አሸንፉ። ሞስትሊ አሁን ያለነው አፍሪካ ውስጥ ነው እንደምታውቁት። ብዙ ውጣ ውረዶች አሉ፣ ግን ማለፍ ትችላላችሁ። መውረድ አለ፣ መውጣት አለ። ይህን እንድታስቡ። ስለዚህ ዋናው ትልቁ ነገር ይሄ ቅድም ነገርኳችሁ እኮ ቻሌንጅ ነበረ። ከሀገር ወጣን፣ ለመምጣት ስንፈልግ ደፍረን መጣን፣ ቻሌንጁን ተወጣን አይደል? እንዲህ አይነት ነገሮች ያጋጥማሉ። ግን ዋናው የቢዝነስ ሰው መሆን ያለበት ሁላችሁም እዚህ ያላችሁ ከሰራችሁ ቢዝነስማን መሆን ትችላላችሁ። ቻሌንጅ ካሸነፋችሁ ምን ለውጥ። እዚህ ሀገር ደግሞ ከሌላው ሀገር በጣም ከሚገርመው
አሁን ብዙዎቻችሁ የአውሮፓ አሜሪካ ሄደን ስራ እንስራ ልትሉ ትችላላችሁ። እዛ ሀገር በእነሱ ሞኖፖል ተደርጎ ተይዟል። እዚች ሀገር ላይ ከሰራችሁ ግን ሞር ገንዘብ ታገኛላችሁ።